ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በኢትዮጵያ በመጪዎች ዓመታት ስራ አጥነት ፈታኝ እንደሚሆን የዓለም የሥራ ድርጅት ገለጸ። በትምህርት ያልገፉና የሥራ ልምድ የሌላቸው ወጣቶች በክህሎት ማነስና በራሳቸው ስራ ለመጀመር በሚገጥማቸው የፋይናንስ ችግር የስራ ዕድል እጦት እንደሚያጋጥማቸው የዓለም የሥራ ድርጅት ገለጸ። የዓለም የሥራ ድርጅት ከሴቶችና ማህበራዊ ጉዳይ ሚኒስቴር፣ ከዩናይትድ ኪንግደም ተራድኦ ድርጅት (USAID) እና ከሌሎች ተቋማት ጋር በጋራ በመሆን በማህበራዊ ጥበቃ ላይ ያዘጋጀውን ሪፖርት ይፋ ሲያደርግ ነው ይህን የገለጸው። በሪፖርቱ መሰረት ቁጥራቸው እያደገ ያለው ስራ ፈላጊ ወጣቶች በክህሎት ክፍተትና የራስ ቢዝነስ ለመጀመር በሚያጋጥማቸው የፋይናንስ እጦት ከፍተኛ ተግዳሮት ይገጥማቸዋል። የህፃናት ቁጥር በከፍተኛ ሁኔታ መጨመር ወደ ስራ ሊገባ የሚገባውን የወጣት ቁጥር የሚያሳድግ በመሆኑ እድገቱ ከከተሞች የስራ ገበያ ዕድል ጋር አጣጥሞና አዋህዶ መሄድ ከፍተኛ ፈተና ይሆናል ብሏል። በሀገር አቀፍ ደረጃ የአካል ጉዳተኞች ቁጥር 17.6% እንደሚደርስ ጠቅሶ አካታችና ሁሉን አቀፍ የኢኮኖሚና የማህበራዊ ተሳትፎን የሚደግፉ ፖሊሲዎችም መሰረተ ልማቶችን ማስፋፋት እንደሚያስፈልግ ገልጿል። በሀገር አቀፍ ደረጃ ለስራ ብቁ የሆነው የህዝብ ቁጥር እንደ አውሮፓውያን አቆጣጠር በ2018 ከነበረበት 54.7 ቢሊዮን እንደ አውሮፓውያን አቆጣጠር በ2025 74.8 ቢሊዮን እንደ አውሮፓውያን አቆጣጠር በ2030 ወደ 85.3 እንደሚደርስ ሪፖርቱ ያመለክታል። በተጨማሪም እንደ አውሮፓውያን አቆጣጠር በ2022 43.9 በመቶ የነበረው ከ0 እስከ 14 ዕድሜ ክልል ውስጥ ያለው የህዝብ ቁጥር እንደ አውሮፓውያን አቆጣጠር በ2032 ወደ 39.6 እንደሚቀንስ ያስረዳል። በተመሳሳይ እስከ 15 እስከ 64 ዕድሜ ክልል የሚገኘው ህዝብ ቁጥር እንደ አውሮፓውያን አቆጣጠር በ2022 27.6 በመቶ እንደነበረ እንደ አውሮፓውያን አቆጣጠር በ2032 ወደ 29.8 ያድጋል ይላል። ከ45 እስከ 64 ዕድሜ ክልል ውስጥ ያለው ዜጋ እንደ አውሮፓውያን አቆጣጠር በ2022 ከነበረበት 11.3 በመቶ እንደ አውሮፓውያን አቆጣጠር በ2032 ወደ 14.3 በመቶ የሚያድግ መሆኑንም ዕድሜያቸው ከ65 ዓመት በላይ ያሉት ደግሞ ከ3.2 በመቶ ወደ 4 በመቶ እንደሚያድጉም ይተነብያል። በኢትዮጵያ 11.5 በመቶ የሚሆኑ ዜጎች ቢያንስ ጤናን ያላካተተ ማህበራዊ ጥበቃ እንዳላቸው የሚገልጸው ሪፖርቱ 9.7 በመቶ ሰራተኞች ጡረታ ሲከፍሉ 4.2 በመቶ አረጋውያን ብቻ ጡረታ ይቀበላሉ ይላል። በዚህም መረጃ መሰረት አብዛኛው ስራ በኢመደበኛ ኢኮኖሚ ውስጥ የተያዙ መሆኑን ማሳያ መሆኑን ይጠቁማል። በኢትዮጵያ የተጀመረው የትምህርት ቤት ምግብና የከተማ ሴፍቲኔት ማህበራዊ ጥበቃን በከፍተኛ ሁኔታ ያጠናከረ አሰራር ነው የሚለው ሪፖርቱ ከስራ ጋር የተገናኙ ጥቆማ ጥቅሞችን በወንዶች የበላይነት የተያዙ መሆናቸውንም ያስረዳል። የፋይናንስ ውስንነት፣ ወቅታዊ የምግብ አቅርቦት እጥረት፣ ከፍተኛ የሆነ ከተማ ስራ አጥነት፣ ደካማ ተቋማት ቅንጅት፣ ለአደጋ የሚሰጥ የዘገየ ምላሽ እና በመሳሰሉ ምክንያቶች ማህበራዊ ጥበቃ ዝቅተኛ አፈጻጸም ማሳየቱን ያብራራል። የከተማው ህዝብ ቁጥር እንደ አውሮፓውያን አቆጣጠር በ2019 ከነበረው 22.8 ሚሊዮን በ2025 ወደ 31 ሚሊዮን እንዲሁም በ2030 ወደ ደግሞ 39.3 ሚሊዮን እንደሚደርስ የሚያስረዳው ሪፖርቱ የከተሜነት እድገት የስራ ዕድሉን የበለጠ እንደሚያጠበውም ይገልጻል። እንደ አውሮፓውያን አቆጣጠር ከ2020 ጀምሮ በትግራይ፣ በአማራና በኦሮሚያ ክልሎች ያለው ግጭት የበርካቶችን ህይወትና የስራ ሁኔታ በማወክ በሚሊዮን የሚቆጠሩ ዜጎችን ለምግብ እጦት ዳርጓቸዋል ይላል። የከተማና የገጠር የሴፍቲኔት ፕሮግራም ከህዝብ ውስጥ 7.4 በመቶ የሚሆነው ተጠቃሚ ማድረጉን ጠቅሶ ነገር ግን ለተቸገሩና ለአካል ጉዳተኞች ዜጎች የመድረስ ሁኔታ አሁንም በጣም ውስን ነው ይላል። በተማሪዎች ምገባ ጥሩ የሚባል ለውጥ መኖሩን የሚገልጸው ሪፖርቱ ለ7.6 ሚሊዮን ተማሪዎች መድረስ ቢችልም የጸጥታ ችግር፣ ድርቅና መሰረተ ልማት እጦት ባለባቸው አማራና ኦሮሚያ እንዲሁም ትግራይ ክልል ያለው አፈጻጸም ወደ ኋላ የቀረ ነው ብሏል። ዘላቂውንና ሁሉን አቀፍ ማህበራዊ ጥበቃ ለማሳካት በቂ ሀገራዊ ሀብት በመመደብ በለጋሽ አካላት የሚደረጉ ጥገኝነት መቀነስ እንደሚያስፈልግም ሪፖርቱን አሳስቧል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና
ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።